ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በተለያዩ የኢትዮጵያ አካባቢዎች በተለይም በአማራ ክልል መጠነ ሰፊ ሰብአዊ ቀውስ እንዳለ የሚገልጽ ሪፖርት አውጥቷል። በተለይም ንጹሃን ላይ የሚፈጸመው ግድያና የንጹሃን ጥቃት በከፍተኛ ደረጃ መጠኑ መጨመሩን ነው የኢሰመጉ ሪፖርት የሚያመለክተው። በተለያዩ አካባቢዎች ግጭቶች እንደበረከቱ ነው። በእነዚህ ጉዳዮች ላይ በማተኮር ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር የዕለቱን አጀንዳዎች በማንሳት እንወያያለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለህ? እንዴት አለ እንደነህ? በነገራችን ላይ በቅዳሜ ዕለት በጀርመን የአንዱዓለም አራጌ መጽሐፍ ይመረቃል። ከመጽሐፉ ገምጋሚዎች መሃል አንዱ እንደሆንክ ነው እንግዲህ በማስታወቂያው ላይም ተከታትለናል። ምናልባት አንዱዓለም አራጌ ከረጅም ጊዜ ዝምታ በኋላ በመጽሐፍ ብቅ ብሏል። ፖለቲካዊ እንቅስቃሴው ላይ ብዙም አይታይም። ነገር ግን በመጽሐፉ ምናልባት አዳዲስ አካሄዶችን እይታዎቹንና ነገ ከነገ ወዲያ በየት በኩል ልናገኘው እንደምንችልም ይነግረናል ብለን እንጠብቃለን። መጽሐፉን እየገመገምክ እንዳለህ ነው በማስታወቂያ ላይ የተረዳሁትና ዝግጅት ምን ይመስላል? እንደው ባጭሩ ስለ አቶ አንዱዓለም መናገር ከተቻለ። በጣም አመሰግናለሁ መሳይ። አንዱዓለም ጥሩ፣ በጣም እኔ ሁሉም ኢትዮጵያዊ እንዲያነበው መመክረው በጣም ግሩም የሆነ መጽሐፍ አዘጋጅቷል። ብዕርና ጥይት የሚል ነው። የኢትዮጵያን ፖለቲካ በሁለት ጫፎች ያለውን የትግል ሁኔታ ወደ ኋላ ተመልሶ በኢትዮጵያ ታሪክ ውስጥ የተካሄዱ የኃይል ትግሎች፣ የሰላማዊ የህዝባዊ እምቢተኝነት፣ የሰላማዊ ንቅናቄዎች ምን መልክ እንደነበራቸው፣ ምን ክፍተቶች እንደነበሩባቸው፣ ምን ጠንካራ ጎኖች እንዳሏቸው፣ ምን መማር እንዳለብን፣ አሁን ያለውን ወቅታዊ ሁኔታ ጭምር በሚገርም የቋንቋ ብቃት በጥሩ ሁኔታ በአማርኛ ወደ 399 አካባቢ 400 በለው ገጽ መጽሐፍ ነው። በጣም ሰፊ ነገሮችን የዳሰሰ ነው። መጽሐፉን በፍራንክፈርት መጽሐፉ ሎንች ይደረጋል፣ ይመረቃል። እዛ ላይ እኔም ገኛለሁ፣ ወደ ፍራንክፈርት አመራለሁ። በአይ ቲንክ አንዱዓለም ይሄ ይሉኝታ የሚይዘው ሰው ስለሆነ እንጂ በጣም መታወቅ፣ ፕሮሞት መደረግ ያለበት ትልቅ ስራ ነውና ጊዜ አጥፍቶበት በጣም ሰፊ ጥናት አድርጎ የብዙ ሰዎችን ስራዎች ሁሉ ከግምት ውስጥ አስገብቶ ለምንድነው ኢትዮጵያ ውስጥ የሰላማዊ ትግል ውጤታማ ዘላቂ የሆነ የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ማምጣት ያልቻለው? የነበሩት ትግሎችስ ለምንድነው ዲሞክራሲ ማዋለድ ያልቻሉት? ለምንድነው ኢትዮጵያ በዚህ ሁሉ ዘመን ውስጥ ከኋላዋ የተነሱ በቅኝ ግዛት የተያዙ ሀገሮች የዲሞክራሲ ስርዓትን ጭላንጭሉን እንኳን ማሳየት ሲችሉ እኛ ወደ ኋላ ለምንድነው የሄድ ነው የሚሉትን ነገሮች ሁሉ የዳሰሰበት ነውና በተለይ በአውሮፓ ለጀርመን አቅራቢያ ያላችሁ ጀርመን ውስጥ ያላችሁ ኢትዮጵያውያን በነገው ዕለት ተገኝተው እንዲታደሙ እኔም እግረ መንገዴን ጥሪ ያደርጋለሁ። ግን መጽሐፉን አይ ቲንክ በተለያዩ መንገድ አሜሪካም ይታተማል እና ከተለያየ ቦታ ሰዎች አግኝተው እንዲያነቡት እንዲማሩበት ዛሬ ላለው ለሚደረጉ ትግሎች ሁሉ ስለሚረዳ ይሄን ምክር አስተላልፋለሁ። ግን በጣም ነው የማመሰግነው መሳይ አሁን አስታውሰህ ስላነሳው። በነገራችን ላይ ካንተ ጋር ሌሎችም ባለሙያዎች፣ ጋዜጠኞች ይህንን መጽሐፍ ገምግመው በአዳራሹ ለሚገኙ ታዳሚዎች እይታቸውን እንደሚያቀርቡ ነው በማስታወቂያው ላይም የተረዳሁት። ከነዚህ መሃል አንጋፋው የዶቼ ቬሌ ጋዜጠኛ ነጋሽ መሐመድ ይገኛል ነው። ወዳጃችን ነጋሽ እንግዲህ ይህንን ግምገማውን ያደረገበትን ዝግጅት በተመለከተ ምናልባት በቪዲዮ ተቀርጾ የሚተላለፍ ከሆነ ልንከታተለው የጓጓን መሆናችንን በዚህ አጋጣሚ እንገልጻለን። ነጋሽ እንኳን ወደ መድረኩ መጣ ነው ምንለው። እንዲህ አይነት መድረኮች ላይ ብዙም የሚታይ አይደለም። በኢትዮጵያ የጋዜጠኝነት ታሪክ ውስጥ ትልቅ አሻራ ያለው ጋዜጠኛ ነው ነጋሽ መሐመድ። እንኳን ደህና መጣ ለማለትም በዚህ አጋጣሚ እንፈልጋለን። እንግዲህ ያሬድ ብዙ ነገሮችን
እናነሳለን። የሰብአዊ መብት ጉባኤ ያወጣው መግለጫ በጣም ያስደነግጣል። በኢትዮጵያ ያለው ሁኔታ እጅግ እየከፋ እጅግ እየተባባሰ መምጣቱን የሚያመላክት ነው። በሌላ በኩል በትግራይ ያለውን ወቅታዊ ሁኔታ በተመለከተ የኢትዮጵያን ኢንሳይደርን ዘገባ እየተመለከትኩ ነበር። የትግራይ ህዝብ በተለይ መቀሌ ያለው ነዋሪ ባገኘው ትራንስፖርት እየወጣ ነው። የኢትዮጵያ አየር መንገድንም በየብስም ባገኘው መንገድ ከመቀሌ እየወጣ ነው። ጦርነቱ አይቀሬ ነው የሚለው ነገር ከጫፍ ደርሷል። ትግራይ ያንን የመሰለ አስከፊ ጦርነት ዳግም ታያለች የሚለው የትግራይ ህዝብ ስጋት በከፍተኛ ደረጃ እየተጠናከረ መጥቷልና ይሄን የሚያስቆመው ማን ነው? ጦርነቱ እንዳይከሰት የሚያደርግ ማን ነው? እነ ሌተናል ጀነራል ጻድቃን ገብረትንሳይ ከአብይ አህመድ ጋር ተጠግተው ዘራፍ እያሉ ነው። የጦርነቱን እሳት እየቆሰቆሱ ነው። ጦርነቱ ከተካሄደ ባጭሩ እናደርገዋለን የሚልም መግለጫ ሰጥቷል ሌተናል ጀነራል ጻድቃን ገብረትንሳይ። እንግዲህ ጦርነት ከተጀመረ በኋላ የሚቆጣጠሩት አይደለም። መጀመር ይቻላል፣ መጨረስ ግን የማንም ስልጣንም ሆነ ኃላፊነት አይደለም። ጦርነት በራሱ እየለበለበ ራሳቸውን በመጨረሻም ሊያጠፋቸው ይችላል። ሌተናል ጀነራል ጻድቃን ግን ይህንን ያህል ዓመት በጦርነት ውስጥ ይህን ያህል ዓመት በአዛዥነትና በብዙ ኃላፊነቶች የቆየ ግለሰብ እንዲህ አይነት አስተያየት ሰጥቷል። ባጭሩ እናደርጓለን ከተጀመረ ብሏል። ለማንኛውም አጠቃላይ የኢትዮጵያን ሁኔታ እንዴት እየተከታተልክ ነው? አብይ አህመድ ጦር እያጓጓዘ ነው። ከፍተኛ ጦር ሰራዊት ወደ ሰሜን ኢትዮጵያ እየገባ ነው። እሱም በየሄደበት የዘር ጥላቻና የእርስ በርስ ግጭትን እየቀሰቀሰ ያለበትንም መድረኮች እየታዘብን እንገኛለን። ወደ አንተ ልምጣ። እንደው በደምሳሳው በእያንዳንዱ ርዕሰ ጉዳይ ይመለሳለሁ። ግን ኢትዮጵያ ምን ላይ ነው ያለችው? በዚህ ወቅት ላይ ደግሞ ምርጫም እያለች ተፍ አይነት ስራ ውስጥም ገብታለች። ያሬድ አመሰግናለሁ መሳይ። ከትግራዩ ጦርነት ቢጀምር ማለት ይሄው የጦርነት ያንጃበበውን አደጋ ለኔ ደብረጽዮንም ጌታቸውንም ብትወስደው አብይ አህመድን ጀነራል ጻድቃንን ነሳሞራም ለነሱ አሁን የፖለቲካ ነጋዴዎች ናቸው እነዚህ ሰዎች እና ለነሱ ጦርነት ልክ የቼዝ ቦርድ ላይ ቁጭ ብለህ ቼዝ መጫወት ወታደሩን ትበላለህ፣ ንጉሱን ታጠቃለህ፣ ፈረሰኛውን ታጠቃለህ፣ ግን ተጫዋቹ at the end of the day አይሞትም እና የሚያባሉት በግራ በቀኝ የተሰለፈውን የኢትዮጵያ ድሃ መጠጊያ የሌለው መሸሻ የሌለው በደናው ጊዜ በልቶ ማያድር በደናው ጊዜ የሥራ የሌለው አገር ሰላም በሆነ ጊዜ እነሱ የሚያዩትን ጥጋብ ማየት የማይችል አሁን ጻድቃን ጀነራልነት ማዕረጉን ቢይዙትም ነጋዴ ናቸው። የፖለቲካም የንግድም በንግድ ዓለምም ውስጥ ያሉ ሰው ናቸው። ለሳቸው ጨዋታ ነው ጦርነት እና እንደገና ይሄንን እኔ በትግራይ በኩል ብቻ አይደለም እኮ የሚሞተው በሁሉም አቅጣጫ ነውና የኢትዮጵያ ልጆች በጠቅላላ እንደገና አሁን በሚሊየን ወይም በብዙ መቶ ሺህ የሚገመቱ ወጣቶችን ንጹሃን ዜጎችን ሊማግዱ መልክ ይሄ እሳት ልታቀጣጥር ካምፋየር ልታረክ ስትል ማገዶ እንደምትሰበስበው ይሄ የሚያንቀሳቅሱት ወታደር ሁሉ ማገዶ ነው ለነሱ እና ለነሱ የፖለቲካ ኢጎ፣ ለነሱ እብደት፣ ለነሱ የስልጣን ፍላጎት፣ ለነሱ የጥቅም ፍላጎት የኢትዮጵያ ህዝብ አንዴም ሁለቴም እነሱ እስካልሰለቻቸው ድረስ እየደጋገመ የሚማገድ ህዝብ ነው ያደረጉት እና ከማገዶ እንጨት ወይም በቃ እንደው ከመጫወቻ እንትን ያለፈ ቫልዩ እንደሌለው ነው እንጂ የዛን አይነት አስከፊ ጦርነት ወደ ከግማሽ ሚሊዮን ህዝብ በላይ ያለቀበትን ጦርነት ያሳለፈ አገር እንደዚህ በሁለት በሶስት አመት እኮ አይደለም መሳይ በ30 አመት እንኳን ትራውማው አይለቅም። እንደዛ አይነት የከፋ አልቂት አውሮፓውያኖቹ በአመት አንዴ የመሳሪያ የጣልንበት ቀን ብለው የሥራ ሁሉ ቆሞ ትምህርት ቆሞ ሴሌብሬት ያደርጋሉ። ከሁለተኛው የዓለም ጦርነት በኋላ እርም ውጊያ ብለው ማለት ነው። ከተዋጉም ሌላ ዓለም ሌላ ሰው ሀገር ሜዳ ላይ ሄደው አረብ ሀገር ምን እንደሚዋጉት ፕሮክሲ ዋር ይዋጉ ይሆናል እንጂ በምድራቸው ላይ አይዋጉ እና የኛ ነውረኞች ግን የሚዛዛቱትም ሲጣሉም የሚፎክሩትም በደሃ ልጆች ህይወት ነውና አሁን በጣም አስፈሪ የሆነ
ድባብ ነው ያለው። አንደኛ ትግራይ ላይ ያሉ በወንጀል የተጨማለቁ የወያኔ ኃይሎች አሉ። ሁለተኛ አዲስ አበባ የተቀመጠ ሌላ የጦር ወንጀል የፈጸመ የዓለም አቀፍ ወንጀሎችን የፈጸመ ዓለም ፍትሃዊ ብትሆን ኖሮ ለፍትህ የሚቆረቆር ዓለም ቢሆን ኖሮ ዛሬ እነዚህ ፖለቲከኞች ለፍርድ አደባባይ ተይዘው የሚቀርቡበት ነበር። ግን ያሸናፊ ፖለቲካ የሚኖርበት ዓለም ስለሆነ እና አብይም ሀገር ያስተዳድራሉ፣ ሌሎቹም ክልል ይዘው በህዝብ ህይወት ላይ ይገዳደራሉ። ግማሹ ያስቸኳይ ጊዜ አዋጅ ቶሎ ይታወጅ ይላል፣ ግማሹ ጦርነቱ ቶሎ ይጀመርና ይጠናቀቅ ይላል። 100% እርግጠኛ ሆኖ ጻድቃን አዲስ አበባ አንድ ሆቴል ውስጥ ቁጭ ብሎ ነው ጦርነቱን በቴሌቪዥን የሚያየው እንጂ በዚህ እድሜውና ከዚህ ሁሉ ሀብትና ምቾት በኋላ ተነስቶ ሊዋጋ አይችልም። ስለዚህ ኢትዮጵያ unfortunately በጣም በሚያሳዝን ሁኔታ የታወቁ ምንም ለህዝብ ርህራሄ የሌላቸው ጨካኝ ፖለቲከኞች የፖለቲካ ነጋዴዎች እጅ ላይ ነው የወደቀችውና እኔ አሁንም እንደገና የኢትዮጵያን ህዝብ ደምን ባለ ያስለቅሱት መከራውን ሊያበዙበት ነው። ፕሮፌሰር መስፍን አንድ ሁሌ የሚሉት ነገር ነበር፣ እርቅ የሚኖረው ወይም እርቅ እውነተኛ የሚሆነው ቢያንስ ከሁለቱ ተፋላሚዎች አንዱ ጨዋ ሰው ሲሆን ነው። በሁለት ባለጌዎች መካከል እርቅ አይኖርም። የፕሪቶሪያ ስምምነት ለኔ ያሳየኝ እሱን። ሁለት ባለጌዎች ናቸው የተጣሉት፣ ማዶና ማዶ የይምሰል ለይስሙላ ብለው የታረቁ መሰሉ፣ ግን እውነተኛ አልነበረም። ከቅልቦና የመነጨ አይደለም እርቃቸው። ይሄው አሁን መልሰው ደግሞ እርስ በርስ እየተዛዛቱ የአብይ ደጋፊዎች ህዋትን ብሌም ማድረግ ይፈልጋሉ፣ የህዋት ደጋፊዎች አብይን ብሌም ማድረግ ይፈልጋሉ። ለኔ ግን ሁለቱም ኃይሎች ጨካኞች ስለሆኑ ነውረኞች ስለሆኑ ነው የሁለት ባለጌ ጸብ ስለሆነ እንዲህ በቀላሉ በእርቅ ወይም በሰላም ስምምነት የሚፈታ ያልሆነው ለዛ ነውና አንድ እሱ አጣብቂኝ ውስጥ ከቶናል። ሁለተኛው ግን በተጓዳኝ ሁኔታ በመላ ሀገሪቷ በጣም ጭካኔ የተሞላባቸው አስከፊ የሚባሉ የሰብአዊ መብት ጥሰቶች እየተፈጸሙ ነው። ኢሰመጎ ያወጣው ሪፖርት መሳይ ጠቆም እንዳረከው በደቡብ ዘይሴ አካባቢ የተፈጸመውን ነገር በጋሞ ጎፋ ውስጥ የፖለቲካ ፓርቲ አመራሮች ሳይቀር የኢዜማ አባላት በምርጫ ዋዜማ ሰዎች የሚዋከቡበት አማራ ክልል እየተፈጸመ ያለው ሰቆቃ ማለቂያ የለውም። ከሁለት ሳምንት በፊት በድሮን የሚደበደቡ ከተሞች መንደሮች ነበሩ እና ኢትዮጵያ እጅግ አስከፊ የሚባል የሰብአዊ ቀውስ ውስጥ ነው ያለችው።